ኮስትራለን ወይ አለ አይሰማም ኮስትራለን ወይ አለ ወደፊት ባዶ ወደኋላ ባዳ ወደፊት ባዶ ወደኋላ ባዳ አንድ በጣም ደስ ብሎኛል በጣም ስርዓት የገባ ይባላል እንዲህ አይነት ሰራዊት ሰልፍ የገባ ሰልፍና ስርዓት ማለት ብዙ ነገር ብዙ ትርጉም ያለው ነገር ነው። በእናንተ ላይ ነው የምንኮራው በእናንተ ላይ ነው አንገታችን ቀና አድርገን የምንናገር በጠመንጃችን ላይ ስለዚህ ምንም ነገር የለም ከዚህ ሰራዊት የሚበልጥ ምንም ነገር የለም በዚህ ትግል ይዘን በጣም ነው የማከብራችሁ በጣም ነው የምናደንቃችሁ በሌላ በኩል ደግሞ በጣም ቁጭት ይሰማኛል ማልባሻ በጣም በሚገርማችሁ ሁኔታ ጎጃም ቀጠና ብቻ አይደለም ብዙ ቦታ እንዲህ አይነት አርሚ እንዲፈጠር ሙስ 4 አመት እየሞላል መስራት ከጀመረ እኔ ፋኖ የሚባለውን አሰላለፍ ተቀላቀልኩት 2013 ነሐሴ 6 የአማራ ህዝብ መሰረት ያኔ ነው ተቀላቀልኩት ሁሉን ነገር ስለን ወደ ጫካ የገባሁት ደግሞ ግንቦት 8 2014 ጦርነቱ ከመፈንዳት አንድ አመት ከምናምን በፊት የአማራ ህዝብ አሁን የገባበት የሉን አደጋ ውስጥ የገባው እንዲሁ ዝም ብሎ በድንገት በተፈጠረ ነገር አይደለም ልክ ይሄ ትግል በድንገት እንዳልተፈጠረ ሁሉ አደጋውም በአንድ ቀን ኦሎፍ የሰደድ የተፈጠረ አደጋ አይደለም ይገጠም ብዙ ሂደቶችን ያለፈ ብዙ የታሪክ ቅብብሎችን ያለፈ ብዙ የታሪክ ስብራቶችን የተሻገረ ይሄ ታሪክ ስብራት ገፋ ስናረገው 100 አመታትን 400 500 አመታትን ወደ ኋላ ይወስደናል አነስ አድርገን ወደዚህ ስንቀነብበው ደግሞ ቢያንስ አንድ ክፍለ ዘመን በደንብ መናገር የምንችለው ችግርና የሉና ፈተና ሳለ ተገዳድሮ ተዋግቶ አሸንፎ ህልውናውን ክብሩን ያስጠበቀው በሁሉም የዓለም ማዕዘናት በነገራችን ላይ አውሮፓውያን ከ15ኛው ከ14ኛው ክፍለ ዘመን ጀምሮ ቅኝ ያልገዙት ለግዛት የለም አሜሪካን ጨምሮ የእንግሊዝ ቅኝ ግዛት ነች የኤሲያ ሀገራት አብዛኞቹ ስፔኖች ፖርቹጋሎች በተለያየ ዘመን ቅኝ የገዟቸው ናቸው ከነኚህ ሁሉ የዓለም ሀገራት በተለየ ሁኔታ ቅኝ ግዛትን በክንዱ የተቋቋመ ህዝብ ነው ስለዚህ የአድዋው ታሪክ ዝም ብሎ የጦርነት ታሪክ ዝም ብሎ የማሸነፍ ታሪክ ብቻ አይደለም ብዙ ትርጉም ያለው ነገር ያ የሆነው ለምንድን ነው ብላችሁ ጥያቄ ያነሳችሁ እንደሆነ ቀደም ጥሌ በደንብ ይዶበታል ባውና በል አንዱ ሰዓት የገባ ህዝብ ስለነበረ ሰልፍ የነበረው ህዝብ ስለነበረ ባርባሪክ ያልሆነ እንዲሁ ቼን ኦፍ ኮማንድ የሌለው ሳይሆን ሰዓት ያለው መሪ ያለው የሚታዘዝ የሚመራ የሚያዳምጥ የሚከተል ስትራቴጂይዝ የሚያደርግ ህዝብ ስለነበረ ፋኖ ከባልንጀራው ማታ ተለየ ከባልንጀራው ማታ ተለየ እንዳጥቢያ ኮከብ ሲነጋታየ ፋኖ ረተው በሉት ያን ባለቡሎ ሰጠው ለነፋስ አንጓሎ ፋኖ ይሄን ዘበኛውን አስወግደን ወደዛ ገለማ አይደለም የምንጨርሰው የሰራዊት ሲጂ ማለት እነማይለም ቻናል ላይ ከደጀን እስከ ሞጣ ያለውን የጠላት ኃይል ሙሉ በሙሉ የመሰባበር ሙሉ በሙሉ ሚዛኑን የማዛባት መስመሩን የመቆጣጠር እድል አለው ይሄ እዚህ ያለው ኃይል ብቻው የሚፈልገው ምንድነው መረጃ የሚፈልገው ምንድነው ታክቲክ ብዙ ጥንቃቄ ልናደርግባቸው የሚገቡ ነገሮች አሉ ዛሬ ግዙፍ አርሚ ገንብተናል ማሰልጠን ማደራጀት ተችሏል በነገራችን ላይ ስልጠና እንደው ኃይል ከመገንባት አንፃር ብቻ እንዳትሰጥ የምናሰለጥነው ኃይል ነገ የሀገር መከላከያ ነው
ነገ የሀገር ዘብ ነው። ነገ የምናስበውን ቀጠና የሚቆጣጠሩ እሱ ብቻ አይደለም። ለ6 ወር ለ7 ወራት አሰልጥነን አስመርቀን ጠመንጃ አስታጥቀን ስምሪት የምንሰጥበት ቀጠና የተቆጣጠርን መሆኑን ጭምር ላለ ነው የምናስበው። አንዳንዶቹ ዝም ተራ ሸማቂ አድርገው ያስቡ። እንደዛ እንዳልሆነ ለዓለም ጭምር የምናሳይ አሁን ይቻላል። ለመናገር በተደጋጋሚ ስለበላይ ዘለቀ ይነገራል። ያኔ ከግማሽ በላይ የምትሆን የሱን የመጨረሻውን እድሜ ትደርሳላችሁ። ኮዛችንን አሳልፈን የምንሰጥ የህሉና ጥያቄያችን የተነሳንበትን ዓላማ ኮምፕሮማይዝ የምናደርግ አይደለም። ታሪክ ከዚህ ትግል የምናተርፈው ታሪክ ነው ሲባል ነበር። ታሪክ ብቻ አይደለም ትውልድም ጭምር። እኛ መስዋዕትነት ልንከፍል እንችላለን። መጪውን ትውልድ ግን እናድነዋለን። አንገቱን ቀና አድርጎ እንዲሄድ የአባቶች ሀገር እንዲኮራ እናደርገዋለን። ያን ዓላማ የተሸከምን ስለሆነ በዛ በኩል ምንም ጥርጣሬ ሊኖር አይገባም። ደግሜ ደጋግሜ ባገኛችሁ በጣም ነው ደስ የሚለው። በጣም ነው ኩራት የተሰማኝ። እንደዚህ ተሰብስባችሁ ስላየኋችሁ እድሉን ካገኘሁ ሁኔታዎች ከፈቀዱ በድጋሚ እንገናኛለን። ሰጥተው ለነፋስ እንደ ቁላው እንደ ግሪታ እንደ ግሪታ ያረፈው ልቤ ደሞ ተነሳ ፋሎ ጋር